ያለው ነገር ምንድነው? አንተ ነበር ሂሳብ እንደዘረክ ምንድነው? ካሜራማን አንተ ነበር ሂሳብ እንደዘረክ ምንድነው? ካሜራማን ታዲያ ከዚህ በላይ ምንድነው የምትፈልገው አንተ? ሮቤል ወይ ልጅ አለ ነው ፈልገው በቃ እናቴ ነው የሚፈልገው እሺ እናቴ ይገባኛል እኮ ግን ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ በጣም ደህና ነኝ። ዛሬም እንግዲህ በዚህ ቪዲዮ ዴቮን አጠገቤ አድርጌ ይዤው መጥቻለሁ። አንድ አንገብጋቢ ነገር በስልክ ተደውሎ ድረሱልን ጥቆማ ሊሰጡን ያሰቡ ሰዎች አሉ፣ ወይም ደግሞ አንድ ግለሰብ አለ። ምንድነው የሚለውን ነገር ከሱ እንሰማለን። ራይድ እየጠበቅን ነው። ዛሬም ከዴቭ ጋር ነው የተመለስኩት። ዴቭዬ እንግዲህ ሰላም በላቸውና። ሰላም ውድ ተመልካቾቻችን እንዴት ናችሁ? እንግዲህ እኔና ሮባ ግድ ሆኖብን አብረን ስራ ልንሰራ ተገደናል። ሰሞኑን የነበረውን ነገር እናንተ የምታውቁት ነውና ብቻ ለብቻ ሆኖ ስራው ትንሽ ሪስክ ስላለው ሁለታችን አንድ ላይ ሆነን እየሰራን ያለ ነው። አንድ ባለ ጉዳያችን ደውሎ እባካችሁ ሰፈር ውስጥ እየተፈጠረ ያለ በጣም ትልቅ ችግር አለ፣ ተከራዮች አሉና ሰፈሬ እነሱ እዛ ግቢ ከገቡ ጀምሮ ልጆች እየጠፉ ነው፣ ብቻ ሰውየው ኔጋ ነው ምናምን የሚል ነገር ውክብክብ ያለ ታሪክ ነው የሰማነው። ታሪክ ብለን ለእናንተ አነግራችሁም አንድ ላይ ነው የምናየው። ራይድ ጠርተን እየጠበቅን ያለ ነው። ያው ራይዱ እስኪመጣ ብለን ነው ቪዲዮ አብርተን እያወራናችሁ ያለ ነው። አንተ ነቃባ እሺ፣ ራይድ መጥቷል ቤተሰቦች። ስለዚህ በቶሎ መሄድ ይኖርብናል። ቪዲዮውን የሚያበራ ነው ራይዱ እስኪመጣ ነበረ። ዴቪዬ ተከተለኝ፣ ካሜራማንም ተከተለኝ። አንተ ነቃባ እንዴት ነህ? ሰላም ነው አለ ይመስገን አለ። እንግዲህ ውድ ተመልካቾች ቦታው ላይ ያለን ቦታ ደርሰናል። እስኪ የደወልክለት እኛም ከራይዳችን እንውረድና እናመሰግናለን ሹፌራችን። እሺ አንስቶልኛል አባይ ደርሻለሁ። እሺ ውጣ ያልከኝ ቦታ። እሺ መጣለ። ኦኬ እሺ እናመሰግናለን። ሰላም ነው። እንግዲህ ተቻኩለን የመጣ ነው። ያው በስልክ የተወሰነ ነገር አውርተኛል፣ ግን ምን እንደሆነ አላወኩኝም። የሆነች ቦታ ላይ ቁጭ እንበልና አንገብጋቢ ስለሆነ ወደዛሽ ጋር ሆነ። እሺ ሮቢ እናንተ አብሩ፣ እኔ ከጀርባ አሉና አልጠብቅ ይቻላል። እሺ ዴቪድ ተሻባ። እሺ እንቀጥል። በመጀመሪያ እዚህ አካባቢ እንድንቀርጽ ስላረኳቸው በጣም ይቅርታ። ትንሽ ተከራይም ስለሆንኩኝ ከአከራይ አንፃር ነውና እንድትረዱኝ ነው። በዚሁ ስሜ ሙልቀን ይባላል። ዛሬ ፈለኳችሁ ጎረቤቴ ላይ ለመጠቆም ነው። እሺ ምንድነው ማን ነው ጎረቤትክ? ምንድነው ስትቆመው? ምን የተመለከተ ነው? ጎረቤቴን እኔ በቅርበት አላውቀውም። ከተከራየ ትንሽ ጊዜ ነው። ከዛ ጊዜ ጀምሮ በተለይ ወደዚህ 1-2 ወር አካባቢ ብዙ ልጆች ይጠፋሉ ሰፈር ውስጥ እና እሱም ጋር ደግሞ የሚታዩ ልጆች አሉ፣ የሚመጡ ልጆች አሉና ከዛ አንፃር ነው ልጠቁም የፈለኩት። ምንድነው የሚጠፉ ልጆች ስትለይ ምን አይነት ልጆች ናቸው? እንደዚህ በጣም ህፃን የሆኑ ልጆች ናቸው። ህፃናት ልጆች ከአካባቢያችሁ ይጠፋሉ ህፃናቶች? አዎ። እሺ ታዲያ ምንድነው ምን መስሎ ታየ? የመጥፋታቸው ምክንያት ምንድነው? አልገባኝም። እሱ ለሰፈሩ መጤም ስለሆነ ከሱ ጋር ሊያያዝ ይችላል ብዬ ስለማስብ እሱ እንድታጣሩልኝ። እኔ ልጠረጠር የቻልኩት ማታ ስራ መስቼ ነው የመጣሁት። እሺ ከዛ ሰፈር ውስጥ የሆኑ ሰዎች ተሰብስበው እዛ ፍልፍታችን ያለው ግቢ ባለቤት ልጅ ጠፋ ምናምን ሲሉ ነበርና ልጁን በቅርበት አውቀዋለሁ። ነው ነፃ ልጅ ነው፣ በቅርበት አውቀዋለሁ። እነሱም ግቢ በብዛት ስለሚሄድ አውቀዋለሁና ማታ ላይ እዛ ሁሉም ተሰብስቦ ከገባ በኋላ ፖሊስ መጥቶ ከገባም በኋላ እቤት ስገባ ግን ጎረቤቴ የሰሙት ድምጽ የልጅቷን ልጁ ጋር የሰሙት የህፃኑን ድምጽ ነው። እሺ ምን አይነት ማለት ህፃኑ በምን አይነት እድሜ ላይ ያለ
ህፃን ነው። አንድ 7 አመት ምናምን ይሆነዋል። እሱ ድምጹን ስለሰማሁት ነው። ቶሎ ነው የሰማው። ጎረቤቴ ጋር ነው። ቶሎ በአፋጣኝ ብንደርስ ብንይዛቸው ባይነኝ እኔ። እንግዲህ ይሄ ነገር ከጥርጣሬ ያለፈ ነው እያልከኝ ያለው ማለት ህፃናቶች በተደጋጋሚ በመጥፋታቸውና ይሄ ሰው ደግሞ ለአካባቢው አዲስ የሆነ ሰው ነው። እሱ ከመጣ በኋላ ነው ህፃናቶች በአካባቢው እየጠፉ ያሉት። አሁን ላይ ደግሞ የጎረቤቴ ማቀው እዚሁ አካባቢ ሰው የነሱ ህፃን የሆነ ልጅ ጠፍቷል በተባለ ሰዓት ወደ የማታ ማታ የዛን የህፃን ድምጽ እሱ ጎረቤት ቤት ውስጥ ህፃኑን ድምጽ እንደሰማው ነው። ስለዚህ ያ ነው በጣም እንድትቻኮል ማርጎ እኛ እንድትጠራ ያደረገ ማለት ነው። አዎ ትንሽ ከፍተኛ ጥርጣሬ የኖረብኝ የፈጠረብኝ የልጁን ድምጽ ስለሰማሁት ነው። መልካም። ምንድነው ውሎ ስራው ምናምን የምታውቀው ነገር አለ ስለ ልጁ? እንጃ ቀን ግማሽ ቀን አካባቢ ነው ውጪ የሚሆነው። ከዛ ተመልሶ ወደ ቤቱ ነው የሚገባው። ከዛ በቃ እንደዚሁ እያለ ነው የሚያሳልፈው። ባህሪው ምን አይነት ነው ያ ሰው የምትለው? ጎረቤት ተከራዩ ተነጫናጭ ነው። እንደዚሁ ከሰው ጋር ከጎረቤት ጋር በይበልጥ በጣም አይስማማም። እስኪ መልካም እንግዲህ የሰጠኸኝ ጥቆማ መረጃ ያው ያንተን ብቻ አይደለም የምቀበለው፣ እውነታው ሌላ ሊሆን ይችላል። እንዳልከው ህፃናቶች በአካባቢው እየጠፉ ነው ብለኛል። ህፃናቶቹ መጥፋታቸው አንገብጋቢና ትልቅ መታየት መመርመር ያለበት ነገር ነው። ደግሞ አያይዘህ ካንተ ይሄ ሰው ሊሆን ይችላል ብለህ ደግሞ ጥርጣሬን አክለህበታል። ጥርጣሬን አልንቅም፣ መረጃህን አልንቅም። ግን ደግሞ ወደ እውነታው ለመሄድ ክትትሌን ከአሁኑ ሰዓት ጀምሮ ጀምራለሁ። በጣም ተጣድፈን የመጣ ነው እንዳየኸው ሰው። ስለዚህ ከአሁኑ ሰዓት ጀምሮ እንግዲህ ክትትላችንን እንቀጥላለን። የተወሰኑ መረጃዎችን አንተም እየሰጠኸኝ ክትትሌን አደርጋለሁ ማለት ነው እዚህ ቤት ውስጥ። እሺ መልካም። ስለዚህ እንግዲህ ቤተሰቦች የሰማችሁትን ይመስል ነበር የተሰጠኝ ጥቆማ። ህፃናቶች በአካባቢው የጠፉ ነው። አሁን ደግሞ የማታ ማታ አንድ ህፃን ጠፋ ተብሎ ሰፈር ውስጥ ተቀውጦ ነበረ። ልጃችን ጠፋ ተብሎ እና ልጁ እየተፈለገ አልተገኘም ነበረ። እኔ ደግሞ ወደ ቤቴ የማታ ማታ ስገባ የጎረቤቴ ቤት ውስጥ የህፃን ልጅ ድምጽ ሰማሁኝ ብሎ አለኝ ማለት ነው። ስለዚህ ይሄን ነገር እናንተ ተከታተሉ። ይሄ ሰው ማን ነው? ምንድነው እየተፈጠረ ያለው? ህፃናቶቹ የመጥፋታቸው ምክንያትስ ምንድነው የሚለውን ነገር በክትትላችን መሰረት እንደተለመደው እናደርጋለን ማለት ነው። ስለዚህ ቤተሰቦች እናንተም ከኛ ጋር አብራችሁን ቆዩ። ነገርየው አንገብጋቢ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እያያችሁ ደግሞ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ። እንግዲህ ወደ ክትትላችን እንሄዳለን። አብራችሁን ቆዩ። እንነሳና ሰውየው ሊኖር ይችላል ግን መኖሩን አይቼ ደወልኩላችሁ። እርግጠኛ በቃ አሪፍ። ስለዚህ ቤቱን ትጠቁመኛለህ፣ ክትትላችንን እንቀጥላለን። በጣም አሪፍ። ካሜራማን ተከተለኝ። አንተም ያለውን ነገር እየተከታተልን ቤተሰቦች እናደርሳችኋለን። አብራችሁን ቆዩ። አለ ሙሉ ቀን አይተዋል ነበረ እዚህ ያለ አይመስለኝም። እዚህ ቤት ያለ አይመስለኝም። እርግጠኛ ነኝ። አይተዋል እዚህ ቤት ካሜራማን ያለ አይመስለኝም። ሙሉ ቀን እኔ እርግጠኛ አይደለሁም። ያለ አይመስለኝም። አቤት ማን ፈልገህ ነው? እኔ ነኝ ወንድሜ። ትከፍትልኛለህ? ምን ፈልገህ ነው? ግድ የለም ክፈትልኝና እናውራ። ማን ምንድነው? የህዝብ ቆጠራ ነው። ቤት ለቤት የዞርን የህዝብ ቆጠራ እያደረግን ነበረ። ክፈትልኝና እናውራ። በጠና ፀሐይ እየመጣችሁ ምንድነው የምትጨቀጭቁ? ምንድነው ኮፍያና ማስክ አድርገህ ነው እንደምትጠይቀው? እንዴ ዘሩ ሮባ ደህና ነህ? አንተ ነህ እንዴ? እንዴት ነህ? ምን ትሰራለህ እዚህ? ቢሲ ማን ነገርህ ደግሞ?
ምን ትሰራለህ እዚህ አልገባኝም። እባክህ ትናንትና ማታ ነው ከስራ የመጣሁት እና በጣም ደካክሞኝ ለዛ ነው ያልነገርኩህ። እኔ ክፍለ ሀገር አልነበርም ያለው ለረጅም ጊዜ እኮ ነበረ። ዛሬ ለስራ መጥቼ ነው። ማታ ነበር የመጣሁት። ለስራ ማለት ምን ማለት ነው? ቤቱ ማን ነው? ቤት ተከራይቼ ነው። እንዴት? እኔ ሳላቅ አልገባኝም። ብዙ ጣጣ አለው እባክህ፣ ሌላ ጊዜ እነግርሃለሁ። ዛሬ ወደ በኋላ እመጣለሁ ብያለሁ። የምን ጣጣ? ወደ በኋላ እመጣለሁ ብያለሁ። ብዙ ነገር ማጫወት ነገር አለ። ምን ሆነ ነው ዛሬ ካሜራ ምናምን ይዘህ የመጣው? ደግሞ እኔን ብትስልልኝ ነው እንዴ? እንዴ አልገባኝም። ዘሩ ማለት ምንድነው? ለምን መች ተከራይተው ነው ቤት? ምን ሆነሃል? ናርዲን ሳመጣት የማይጋላ ማጣት ምን ታስበው? ለዛ ብዬ ነው የተከራየሁት። የኔ ሳትነግረኝ ያው ታውቁ የለ አንዳንድ ነገር ቤተሰቦች ዘሩባቤል ይባላል። ታላቅ ወንድሜ ነው። ያቁኝ የለም እንዴ? ዘሩ አልገባኝም ለምን እዚህ እንዳለ ምናምን ትንሽ ነገሮች ግር ብለውኛልና ወደ ውስጥ እንግባ። አሁን እባክህ ሰው አለ በኋላ እመጣለሁ አልኩህ አይደል? ስንት ሰዓት ሆነ አሁን? 10 ሰዓት። በቃ ቡና ጠጥቼ ምናምን እመጣለሁ። እማዬ ቤት የምን ሰው ነው ያለው? ማን ነው ያለው? ነገርኩህ አይደል? ከናርዲ ጋር ነን። ምንም ይደብራታል። ለዛ ብዬ ነው አይደለም እዚህ የመጣሁበት ምክንያት ካሜራ የሚያበራውበት ምክንያት አንድ ጉዳይ ኖሮኝ ነው። አጋጣሚ ግን የምን አጋጣሚ? ዘሪ እውነት አልገባኝም ለተፈጠረው ነገር። ሙሉ ቀን ከእናንተ ጋር ነው? ውጪ ነው ያለው? ማን ነው ሙሉ ቀን? እኔ እንጃ። እስኪ ቆይ አልገባኝም። ዘሪ እኮ ጥሩታ ምንድነው? ምን ተፈጠረ? ችግር አለ? አይ እንደ ጥቆማ ደርሶኝ ነበር የመጣሁት። የምን ጥቆማ? የተሳሳተ ጥቆማ ይመስለኛል እኮ። ምን ጥቆማ ነው? እኔ እንጃ። ብቻ የሆነ እዚህ ቤት ውስጥ የሚኖር አንድ ነዋሪ አለ ተብዬ የሆነ ጥቆማ ተሰጥቶኝ በሆነ ኬዝ ጉዳይ ነው እዚህ ቤት እንዳንኳኳ የሆንኩትና ስገባ አንተ ነው ያለው ሳንኳኳ። እስቲ አሁን አስበው ሮቢ፣ ከስንት ጊዜ አንዴ መጥቼ የምከራይበት ቤት ውስጥ ምን አይነት ጥቆማ ሊኖር ይችላል ስታስቡ ራሱ? ብቻ አላቅም። ቤተሰቦች ምን እንደተፈጠረ አላቅም። ደግሜ እነግራቸዋለሁ። ይህ ሰው ታላቅ ወንድሜ ነው ያሳደገኝ። ወንድም ብቻ ሳይሆን እንደ አባት በጣም ብዙ ነገር እየሸፈነ ብዙ ነገር ያሳለፈልኝ በጣም የምወደው ወንድሜ ነውና ስላየሁት ደንግጫለሁ። ካሜራውን ታጠፋዋል? አልገባኝ ምን ማድረግ እንዳለብኝ። ዘሪ በጣም ይቅርታ ለተፈጠረው ነገር። እንኳን በደህና መጣ። ግን ብትደውልኝ አሪፍ ነበረ እኮ። ማታ ላይ ስለሆነ ትተኛለሽ ብዬ ስላሰብኩኝ ነው። በቃ በኋላ እመጣለሁ ቤት። መልካም እሺ። በእሺ በቃ ቻው ቻው። እሺ ደውልልኝ ግን። እሺ ደውልልሻለሁ ስመጣ። እሺ እሺ። ዘሪ ሙሉ ቀን እንግዲህ የሰጠኝ ጥቆማ ያው የተሳሳተ ነው እንደነገርኩና ታላቅ ወንድሜ ነው። በጣም ወደው ያሳደገኝ በጣም ማስተዋይ በጣም ምስኪን ሰው ነው እንጂ እንደዚህ አይነት ተግባር ውስጥ የሚሳተፍ ሰው አይደለም ሲጀመር። እና የጠቆምከኝ ሰው የተሳሳተ ነው። አጋጣሚ ሆኖ ወንድሜ ሆኖ ያገኘሁት እዚህ ቤት ነው ያለው ይሄ ሰው ብለኝ እና ያው ስለዚህ ብዙ ጊዜ መፍጀት አያስፈልግም እሱ ላይ። ግን ምናልባት አካባቢው ላይ ህፃን እየጠፉ ነው ስላልከኝ በዛ ጉዳይ እኔም ዴቮም የስራ ባልደረቦችም ሆነ ህፃናቶቹ የመጥፋታቸው ምክንያት ምንድን ነው የሚለውን ነገር ባይሆን ክትትል እናደርጋለን እንጂ የጠቆምከኝ ሰው እንዳልሆነ ነው ምንም ጥርጣሬ የሌለው ነገር። እኔ ወንድም ይሆን አይሆን ማውቀው ነገር የለም። ግን በትክክል ያየሁትን ነገር ነው ለነገር እንትን ያልኩት። አይ በትክክል ግልጽ እኮ ነው የምነግርሽ። በትክክል ማስረጃ ይዤ ነው ልናገርም የመጣሁት። እናንተንም ሮባ አይደለም ከወንድምነት አንፃር ሳይሆን እንደሱ እንደ ጥቆማ ያለውን ነገር አስረድተው ማለፍ የምትችል ከሆነ ነው እንጂ አሁን ይሄ ሰውዬ እያለ ያለው ያንተ ወንድም ይሁን አይሁን የማውቀው ነገር የለም። ግን ነው እያለ ነው። አዎ የተፈጠረ ነገር አለ። እኔ እርግጠኛ አይደለሁም። ምንድነው እንዲሆን የፈለከው? ከዚህ በኋላ በደንብ ቤቱ እንዲፈተሽልኝ ነው የምፈልገው። ምን በትክክል ቤቱ እንዲፈተሽ የሆነ ነገር ማስረጃ ትንሽዬ መረጃ እናቀም ትንሽዬም ነገር ልናገኝ እንችላለን። ገባኝ። አይ እኔ ወንድሜን ስለማውቀው ነው። ገብቷል። የእናቴ ልጅ ነው ማውቀው ልጅ ነው። እሱ ምንም አይነት ወንድሜ መሆን ብቻ ሳይሆን አባቴም ጭምር ነው። ያው የትንሽ አመት የእድሜ ልዩነት ነው ያለን። ግን ደግሞ በጣም አስተዋይ ምስኪን ለሰው አዛኝ ሰው ነው። ቢሆንም ሮቢ አይደለም አሁን አውቃለሁ። መከራከር አይደለም ይሄ። ግን እንደሱ
እንደ ጠቋሚነቱ እንደ ማስረጃ ሰጪነቱ ይሄ ሰውዬ ቤቱ እንዲፈተሽልኝ ፈልጋለሁ ብሏል። ምን ይሄው እንዴት ነው አይደለም እንዴ ምን ሆነ? አዳምጠኛ። አሁን ይኸውልህ አሁን ለሚያየንም ሰው ለተመልካችም ለሱም ጥሩ ያልሆነው ነገር ምንድነው? ደስ እንዲለው ይኸውልህ ደስ እንዲለው ገብተን ፈተሽ ከላይም ቢሆን ፈተሽ እናርግና ይሄም ሰውዬ ባለበት የሆነ መፍትሄ እንፍጠር እንጂ አሁን አንተ ስላልፈለክ ወንድም ስለሆነ ብቻ ዘሩባቤልን አታውቀውም? እኔም ባውቀው አንተም ብታውቀው በቂ አይደለም ነው እኮ። ሮቤል ምን ሆነ ነው ያንተ ወንድምነት ከዚህ ላይ አድማ አይችልም አይደለም። ይሄ ሰውዬ እኮ ዘሩባቤልን ታውቀዋለህ? እኔ አውቀዋለሁ ምን አይነት ፐርሰናሊቲ እንዳለው ታውቃለህ። በቃ ግን ጥቆማ ደርሶበታል። እርግጠኛ እንሁንለት ይፈተሽልኝ ብሏል ቤቱ። አንተ ምን ሆነ ነው ከላይ ፈተሽ አድርገን አንወጣም እንዴ? ስለ ወንድም ማንነት አንተ አይደለም እኔም አውቃለሁ እኮ እና ዘሩባቤልን ታውቀዋለህ። ስለዚህ ምን ተብሎ ይታለፍ ይሄ ታሪክ? አዎ ልጆች ጠፍተዋል እኮ አካባቢ ላይ አይደል? ያንን ክትትልና ሮቤል ተመልካቾችን ከመጀመሪያው ጀምረን አስከትላቸዋል። መፍትሄ ምን ልሰጣቸው? ወንድሜ ስለሆነ ምንም አላረገም ተብሎ አይታለፍ። ወንድምነት ሌላ ነው፣ ስራ ሌላ ነው። ወንድምነት ሌላ ነው ሊሆን ይችላል። ያ ነው ግን የዚህ ልጅ ማንነት ከኔም ቀጥቢያው ከኔ በተሻለ ታውቀዋለህ ልክ አልችልም። ከኔ ይገባኛል። ግን እንዲህ ብለን አናልፍም ነው አሁን ዋናው ነገር። ለተመልካችም ትክክለኛው ማወቅ ያለበት ነገር ወንድም ሆነ እናት አባት ሆነ ወንጀለኛ ከሆነ ማንም ወንጀለኛ ነው። እኔ ችግር የለውም ዝምድናው እንዳለው ስላልከኝ ችግር የለውም። እሱም ለጥቁማ ነው የመጣው አይደል? ያ ነው እሱም ደስ እንዲለው ህፃናቶች እንትን እያሉ ነው እየጠፋዋል። ደስ እንዲለው እርግጠኛ እንዲሁም ገብተን ከላይ ፈተሽ አድርገን እንደተለመደው መውጣት እንችላለን። አሳማኝ አይደለም። ያንተ ወንድም ስለሆነ ትቶ መሄዱ አሳማኝ አይደለም ነው። አንተም መግባት ትችላለህ እና ወደ ንግባና ያለውን ነገር እንድናወራ ነው። ሌላ ነገር እኮ ያለውን ነገር አንተም ብታይ ምንም ለውጥ አይፈጠርም። ያው የወንድም ቤት ነው ቀደም። አይ ምንም በዚህ ጉዳይ ምንም ጊዜ መፍጀት አያስፈልግም ነበር። ያው እሱንም ትንሽ ድንግራ ስገባ ታውቃለህ። እኔ ደግሞ ያንን ነገር ማድረግ አልፈለኩም። ይሄ ሰውዬ ያለንን ነገር ደግሞ በስነ ስርዓት አጣርተን አይተን ነው መመለስ ያለብን። ቅድምም አንተ እንድትገባ ያደረኩት እሱ ጋር ያለውን ነገር በደንብ ለመስማት ፈልጌ። እኔ ሙሉ ቀን አንተ በቀና ልብ ነው እንግዲህ ሐሳብ ባካችሁ ልተኛ በል። ኧረ አሁንም አንተ ነህ። ይቅርታ ዘሪ እንዳልኩ ነው። ሰላም ምንድነው ያው እንዳላወቀ ለምን ዝም ብለህ እንትን ትላለህ? ገብተን ማየት የምንፈልገውም ማውራት የምንፈልገውም ነገር አለ። ተባበረንና ወደ ቤት ዘሪ አንተ ሰውዬ አሁንም አትተውኝም እንዴ? ለምንድን ነው የማትተውኝ? ቆይ ችግር አለብህ እንዴ ከኔ ጋር? ምንድነው የምትተው? ከኔ ጋር ችግር አለብህ ወይ? በየጊዜው የሚመጣው ህፃን ምንድነው? የምን ህፃን? መቼ ነው ያየኸው? ቆይ በየቀኑ ነው ብትካስ ከከሬ ጋር ራስ ማጣላኝ። ችግር አለብህ እንዴ ከኔ ጋር? የት ነው የምታውቀኝ? እዚህ ቤት ልጅ ይዤ መጥቼ አላውቅም ነው የምታውቀው? መቼ ነው ይዤ መጣሁት? ልጅ ይዘህ መጥተህ አታውቅም? መቼ ነው ይዤ መጣሁት? ያንተ ልጅ አለ? ኦኬ ስለዚህ አሁን ባለ ጉዳያችንን ጉዳይ ይዘን የመጣ ነው። ዘሪ የተባለው ነገር ይህ ሰው ጎረቤትክ ነው መቼስ ያው ትታወቃላችሁ ማለት ነገር አይደለም። እስከሰለችን ድረስ ጎረቤትክ እንደሆነ ነግሮኛል። ጥቆማ የሰጠኝ ስራዬን ደግሞ ታውቀዋለህ ምን አይነት ስራ እንደምሰራ አይደል እኮ። ምን አደረገ ብሎ ነው እንግዲህ በሰጠኝ ጥቆማ መሰረት እዚህ አካባቢ ህፃናቶች ይጠፋሉ በተደጋጋሚ ብሎኛል። ከዛ ባለፈ ደግሞ አሁንም እንዳለክ እሱ ቤት ህፃናቶች በተደጋጋሚ አዳዲስ ህፃናቶች ይዞ ሲገባ አይቻለሁ ብሎኝ ነው ይገባውታል። አንተ እንዳለ ግን እውነቱን ለመናገር ነው ያላቅም ነበር። ያው ስገባ እንዳየኝ ነው አንኳኩቼ ሳወራክ አንተ ትኖራለህ ብዬ ጠብቄያል ነበር። እሱን ነገርኩሽ እኮ ቅድም ሮባ። ግን ሁሌ ነው በቃ የሚነጀሰኝ። በቃ በገባኝ በወጣኝ ቁጥር ከስንት ጊዜ አንዴ ነው መጣው። በቃ ሳይነጀሰኝ አይሄድም። አይደለም አሁን ከኔ ጋር ችግር አለብህ እንዴ? አድምጠኝ። እኔ አሁን የመጣ ነው የሮቤል ወንድም እንደሆን ካውቀን ከሮቤል ጋር ልናስታርቅ ወይ ከጎረቤት ጋር ልናስማማ ሳይሆን እዚህ ጋር የመጣ ጥቆማ አለ። ይሄን ጥቆማ ደግሞ መጨረሻውን አይተን አሁን እኮ አንተ ያልገባ ነገር እሺ አንተ ገብቶ ያልገባኝ ነገር ነገርና ምንም የምፈልገው ነገር የለም። በመጣንበት ጥቆማ መሰረት ከወንድም ላስማማ ከጎረቤት ላስታርቅ አይደለ? ገብተን ፍተሻ እናደርጋለን። ምንም ከሌለ እንወጣለን። ያለ ነገር ካለ እንደተለመደው የፍርድ ቤት ማዘዣ ይዘቻው የፍርድ ቤት ማዘዣ እስክናመጣ ብዙ ነገሮች ይፈጠራሉ። ስለዚህ ካንተ ጋር ቤት እናወራለን። ካንተ ግን የፍርድ ቤት ማዘዣ ስትመጣ አላስገባምሽ። በጸባይ ነው እየጠየቅኩህ። ትሰማኛለህ? ምንድነው የምትለኝ? ምንድነው የገዛ ቤት ውስጥ ነው እንደዚህ የምትለኝ? እንደሱ አይደለም እኮ ተረጋግተን ማውራት አንችልም? እሺ ምንድነው የሚለው? በመጀመሪያ ደረጃ እንደዚህ አይነት አገባብ እንድንገባ አልፈለግንም። አክብረን የመጣ ነው እኮ። እሺ ምንድነው ችግሩ? ዘሩ አዳምጥ። የሱ ወንድም ስለሆንክ እኔ መጥቼ
ቤትህን ሳልፈትሽ ሳላይ መሄድ አልችልም። የመጀመሪያው ነገር ላሳውቅም ወደው ይሄንን። ሁለተኛ ከጎረቤት ጋር ያለብህ የራስ ግጭት አለ፣ ራስ ትፈታለህ። ግን እዚህ ቤት የመጣ ጥቆማ አለ። እዚህ ቤት በተደጋጋሚ አንተ ከመጣ ጀምሮ ልጆች ይጠፋሉ። ይሄ ደግሞ ጎረቤትህ ልጅ ይዞ ሲገባ አያለው። የልጅ ድምጽ ሰምቻለሁ ነው እያለ ያለ። ከዚህ በፊትም እኮ የልጅ ድምጽ ሰምቻለሁ ብሎ እኮ ቀውጥ አድርጎት ነበር። ለአንተ ነው ያለ። አሁን ደግሞ እኛ ጋር መጥቶ ጠይቆናል። እኛ ደግሞ ይሄን ነገር ማጣራት ስላለብን አንተ ጋር መተናል። ተረድተኛል? ምንም ሊሆን ይችላል። ዘሩን እኔ አውቃለሁ እኮ ግን አውቃለሁ ብዬ አንድ ሰው ችግር ስላለበት ብቻ ማንም ጋር በተቆመ ቁጥር ዝም ብላችሁ ሄድ አለባችሁ ማለት ነው። ይሄ እኮ ራስ እናንተ ማስለፋት እኮ ነው የተያያዘው እኮ። እኛ ነን የምንለፈው እኮ። ምን እንደምል እኔ አላውቅም ስለሆነው ነገር። እኔም ደንግጫለሁ ስላየሁት ስለሰማሁት ነገር። ቆይ ሲጀመር እኔ ከስንት ጊዜ አንዴ እኮ ነው አንዴ ከክፍለ ሀገር መጣው። ከዛ ሂጂ ስመጣ ከስንት ጊዜ አንዴ መጥቼ እንዴት ነው ልጅ ጠፋ የምትለኝ? አሁን አንተ እንደዚህ የሚያደርግህ ነገር የለም እኮ ዘሩ። ቅድምም ስንጠይቅህ ቤታ አስገብተህ ይሄው ቤቴ፣ ይሄው ጓዳዬ፣ ይሄው ሳሎኔ ብለህ ያናዳል። እንዴት ነው ማናደው? ይሄ ትክክል ነው ያለው። የሚያናገርበት ነገር እንዴት ነው ማናደው? ንጹህ ሰው ከሆነ ምንም የሚያስፈራ አንተ አፍህን ዝጋ እንዳልመታ። ንጹህ ሰው ከሆነ ምን አንተ ዝም በል አልኩህ እኮ። እየሰማኸኝ ነው? ምንድነው ይሄን ንጹህ ሰው ከሆነ ዝም ስላከበርኩ ነው እስካሁንም ድረስ። አዳምጠኝ ነኝ አይደለም የምታወራበትን መንገድ አስተካክል። እኛ በጣም ንጹህ ሰዎች ነን። እንደምታከብረኝ ዘሩዬ፣ እኔ እንደምታከብረኝ አሁን የመጣንበት ቤት አሁን የማይሆን ቤት ሆነብን እኮ። እንኳን ላንተ ለኔም እንግዳ የሆነ ነገር ነው። ግን እስኪ ሚለውን ነገር ስመው ይሄ ሰው ቆሽ ማናችሁም ዝም በሉና ምንድነው ያየኸው? መቼ ነው ልጅ ይዘሽ መጣይ? ያየውን ለኛ ነግሮን እኛ መጣን። አሁን ከሱ ጋር የምታወራበት ምንም አይነት መንገድ የለም እኮ። ታዲያ ምንድነው መብት ነው መጣኝ? ወንድምህ ሊያስረዳህ ሞክሮ ካልቻለ እኔ በደንብ እያስረዳው ነው። አንተ እዚህ ሰፈር ከመጣ ጀምሮ ልጆች ይጠፋሉ፣ የተደጋጋሚ ደግሞ የህፃን ልጅ ድምጽ እሰማለሁ ብሎ ጎረቤተኛ ጋር ደውሎ ጠርቶናል። በስንት ጊዜ አንዴ መጣ? በስንት ጊዜ? ለምን አንዴ አይደለም ግማሽ አይሆንም። እንዲህ የሚባል ነገር የለም። በቃ ዘሩ ጥቆማ መጥቷል። በጥቆማው መሰረት አጣርተን መሄድ ባለብን መንገድ አጣርተን እንሄዳለን ነው። እሺ አጣራ። ምንድነው የምታጣራው? ያንን እዚህ ቤት አንተ ተከራይተህ መኖር ጀመርኩ ከመች ጊዜ ጀምሮ? 6 ወር አልፎኛል። ግን በስንት ጊዜ አንዴ ነው መጣ? እንዴት ወንድም አያውቅም? አንተ 6 ወር አዲስ አበባ እዚህ ከተማ ውስጥ ስትኖር እንዴት ወንድም አያውቅም? በ6 ወር ውስጥ እኮ 6 ቀንም እኮ አይሆንም እኮ ምን ነው የፈለገው ያን ነገር ሁሉ ለራሴ ፕራይቬሲ ብዬ ነው። የምን ፕራይቬሲ? ሁሉን ነገር እኮ ለሰው መናገር የለብኝም አይደል እንዴ? እሺ ከናርዲ ጋር እሺ ያላችሁ ነገር አውቃለሁ። ግን መቼስ ከኔ ጋር ያለንን ቅርበት ታውቃለህ። እኔ እናንተ ምን የሚያደባብቀን ነገር የለም አይደል? ማለት ለኔ ለታናሽ ለኔ ለወንድም ስታማክር ቢያንስ ቤት መከራየት እዚህ መሆንህን ማወቅ ነበረበት። እሺ ብቻ እኔ አላውቅም፣ ምንም አልገባኝም። የሆነው ነገር ማመን አልፈልግም ስለተባለው ነገር። ምን አይነት ወሬ ነው? ምን አይነት ወሬ ተወርቶ ነው የሚታመነው? ራሱ ይመጣሉ አንተ ቤት የማይመስል ወሬ እየተወራ ይኸውልህ፣ ህፃን ይዘህ መተህ ታውቃለህ አንተ ቤት? መቼ ነው ይዤ መጣሁት? መጥቶ የማያውቅም ልጅ አንድም ታዲያ ሰውዬ ከየት አምጥቶ አወራው? እና የሚያወራው ነገር እሱ ማየት ብቻ አይደለም ድምጽም ሰምቻለሁ ነው የሚለው። ይሄን ነገር እኮ ከዚህ በፊትም ላክሬ ብሎ እኮ ሲጠላኝ ነበር እዚህ ጋር። ምንም ልጅ ይዞ ገብቻ አላውቅም ነው የምትለው? ከዚህ በፊት በፍጹም ልጅ ይዤ ገብቻ አላውቅም። ግቢ ውስጥ ካሜራ መኖር ነበረበት ማለት እኮ እሱ እንዲያምን። አንተ ግን ጤነኛ ነህ? አይምሮን ተመርመረው። እሺ መጀመሪያ አሬ የሰው ምስክር አለ ግቢ ውስጥ ከሆነ ብቻ አይደለም። አሁን እንደ ትልቅ ሰው አውሩ። አሁን እኛም ያለነው እዚህ ጋር ለቀልድ አይደለም። እኮ አይደለም አንተ ስታስበው ህፃን ልጅ አምጥቶ ምን ደፈርክ ልትለኝ ነው? ገደልክ ልትለኝ ነው? ምን አደረኳቸው? ድምጽ ብቻ ነው የማየው እኔ። ከበረ ከገቡ በኋላ ያለውን ነገር ምንም አላውቅም። የሚያውቀው ነገር የለም። ከዛስ በኋላ ጠዋትስ ምን አየህ? አልወጡም? ዘሩ አንድ ነገር እየሰማህ መስሎት ሊሆንም ስለሚችል እኛ የገባንበት አገባብ ልክ አይደለም። ግን ባንተ ነው ይሁን ላይ መጣው። አሁን ከሱ ጋር ሰጣ ገባ ይሄ ስድድቡ ምናምን ለኛም የሚሆን አይነት አይደለም። በሰነ ስርዓት ዘሩ ጋር የመጣንበትም እንዴ አይታወቅም እኮ ቡና ጠጥተን ቁርስ በልተን ምሳ በልተን የምንለያይበት ሲቹዌሽን ሊሆን ይችላል የተፈጠረው። በትዕግስት ያለውን ነገር እኔ ነው እያልናገር አለች ናርዶስ ውስጥ ነው እንዴ? የለችም ወጣለች። ከመቼው እዚሁ አይደል እንዴ? አሁን ነበር በቃ ለማረፍ ፈልጌ ነበር። ታውቃለህ ቃጥራ ነው የመጣሁት፣ ደክሞኛል። በዚህ ሁኔታ ከመጣ ወደ ቤት እንሂድ ምን እንበል ምናምን ስትለኝ በጣም ነው የሚደክመኝ። ደክሞኛል እያልኩ አልነበር እንዴ? አይ ናርዶስ ታዲያ ምን ለምን ናርዶስ ስላልኩ እንደዛ ካላልኩሽ እሺ ብለኝ ትሄድ ነበር። እንደዛ ባለል ነው ኖሮ
አይደለም። እሺ እኮ ቤት ስለምን አታስገባኝም? እኔ ናርዲን አውቃታለሁ። ደክሞኝ ስለነበረ አታሳርፈኝም ብዬ ነው አልኩህ እኮ። ኦኬ ስለዚህ እዚህ ጋር ብዙ የሚጻረን ነገር አለ። እኔ አሁን እናንተ መሀል መግባት ፈልጌ አይደል ነገሮች አሁን እዚህ ጋር ላንተ ስላልነ ይሄን ቤት መከራየቴን አልነገርኩም ማለት ልጅ ይዤ እመጣለሁኝ የሆነ ነገር አደርጋለሁ ማለት አይደለም እንዴ። ሰው ዝም ብሎ የሆነ ነገር ስለነገረ ብቻ አንተ ራስህ ይዘህ መምጣት አልነበረም። እንዲሁ ድብቅ ሰው ነው። ማህበረሰብ ጋር ተቀላቅሎ አይኖር። በጣም ድብቅ ሰው ነው። በጣም ድብቅ ሰው። ይሄ ልጅ ዋስ ወጣልኝ ዋፉን አዘጋኝ አላውቅም። ይሄ ሰው የኔን ስራ ታውቃለህ? ምን አይነት ስራ ነው? ማሪ ጋዜጠኛ ነው። አዎ በየቤቱ ብዙ አንኳኩተን ብዙ ነገር ፈትሸን ታውቃለህ ያለው። ይሄ ሰው እኔ ጋር ሲመጣ ጥቆማ ሊሰጠኝ በመጣበት ሰዓት የነገረኝ ነገር አንድ ጎረቤት አለኝ፣ ተከራይ ጎረቤት አለ። ያ ጎረቤታችን ከመጣ ጊዜ ጀምሮ ሰፈር ውስጥ ህፃናት ጠፋ። እሱ ብቻ አይደለም ይሄን ሰውዬ እንድጠረጥሩ ያደረገኝ፣ ጎረቤት እንድጠረጥሩ ያደረገኝ በተደጋጋሚ ህፃናቶች ይዞ ይገባል። ድምጽ ደግሞ በተደጋጋሚ ሰምቻለሁ ከሱ ቤት ብሎ ነው ስገባ ሳንኳኳ ያገኙታል። ምንድን ነው የተፈጠረው? ሮባ ይሄን ቤት የተከራየሁት ከ6 ወር በፊት ነው አልኩ። ከዛም በፊት ታውቃለህ ከዛ ከመጣሁኝ ቤት ነው ማለት ቤት አረፌ እንደገና ምን እንዴት ብዬ ነው ወጥቼ ውጭ ማለት ትጨቃጨቃለች ታውቃለህ። ለዛ ብዬ ነው እዚህ የመጣሁኝ ራሱ አይ እዛ ነኝ ብዬ ማወራ እንዴ። ፕራይቬሲ የሚባል ነገር አለ። ለራስህ ሚስትህና እናትህን እኮ አንድ ነገር አስጨርሰኝ እንዴ እንደዛ ብለን እንትን ትላለህ። ሲቀጥል አንድ ቀን አዎ ከገዳሙ ታውቀዋለህ አይደለም? ከኔ ጋር አብሮ የሚሰራው ከሱ ጋር አንድ ከልጁ ጋር መጥቶ ነበር እዚህ። ያን ቀን ገዳሙ ማለት ገዳሙ መች መጥቶ የሚያውቀው ነው እዚህ? ከዚህ በፊት አንድ መጥቶ ነበር አልኩህ እኮ። የት ነው የሚመጣው? እዚህ? አዎ እዚህ ቤት። እኔ ሳልመጣ ነው ገዳሙ የምታስመ ደግሞ ገዳሙ መጥቶ ያውቃል? ገዳሙ ጋር አንድ ያለው እስቲ ስመን መጀመር እሱ ተደውለን ነበር እኮ ከገዳሙ ጋር እኮ ከዚህ በፊት እኮ ነው መጣ ያልኩህ እንጂ አሁን አይደለም የመጣው። አሁን ነው መጥቶ እንደማያውቅ ነው የማውቀው። ከኔ ጋር እንደዋወላለን። ይሄው አሁን ራሱ በሁለት ቀናችን የዛሬ 2 ቀን ተደውለናል ከገዳሙ ጋር። አሁን ከገዳሙ መምጣት ጋር ስላለው ነገር ምን ያገናኘዋል? ይኸው ላይ ገዳሙ ከሳኛ ቤተሰብ የሆነ ሰው አለ። አንተ ዝም ለምን አትተውኝም? ቆይ ዝም በል። እኔ አይቻልም። የገዛ ቤት የመጣው ቤቴ ነው ሙለው ግን እንደዚህ የሚባል ነገር አይቼም አላውቅም። በብዛት ትናንሽ ህፃናት ልጆች ናቸው የሚመጡት። በቃ ከመጡ ለምን አንተ ራስህ መታታስወጣቸው ነበር? ምን አገባኝ ብዬ ነው መጣው። ለምን ሰው አስመጣ? ማን መጠቆም ነው? ይሄኛውም የኛ ሲአይ ምን ይመስላል? በእናትህ አንተ ዝም በል አልኩህ። በቃ ሙሉ ቀን ይቅርታ አድርግልኝ እንዳልኩህ ይሄ ሰው ወንድሜ ነው። በጣም የምወደው ማከብረው ያሳደገኝ ወንድሜ ነው። ምንም የእድሜ ልዩነታችን ትንሽ ነው፣ ግን በጣም ማቹር ያደረገ ሰው፣ በጣም አስተዋይ የሆነ ሰው እንኳን በእንደዚህ አይነት ነገር ውስጥ ሊገኝ ወንድሜ ከኔም በተሻለ ባልተናነሰ ያውቁታል የኔ የሥራ ባልደረቦች። እሱ አይደለም ይቅርታ አንዳንድ ነገሮች ተጋጭተውብኛል። እሱ 6 ወሬ ነው እዚህ ቤት ከተከራየው ብሎኛል። አንተ ደግሞ የዛሬ 2 ወር ነው እዚህ ቤት የገባው ነው ያልከኝ። ስለዚህ ይሄ እኮ አከራዩ ጋር ሄዶ የሚረጋገጥ ነገር ነው። ስለሚከራየት ሳይሆን እዚህ ቤት ከሚመጡት ልጆች ጋር አሁን ማን ያላችሁት ክፍለ ሀገር አለ የተባለው ጓደኛው ጋር የሚያገናኛቸው ነገር ካለም ይንገረን። አንድ ቀን መጥቶ ነበር ልጁን ይዞ። ያን ቀን ብቻ ልጅ እዚህ ቤት የገባ ያን ቀን ብቻ ነው። ስለዚህ አንድ ቀን ነው ልጅ ሰው መጥቶ የሚያውቀው ገዳሙና እሷ ብቻ ነች። ከሁለት ውጭ ማን መጥቶ ከዚህ በፊት ህፃን ያየኸው አንድ ሴት አሁን ገዳሙ የሚባል እኔ አላየኋቸውም። ሴት ህፃን ልጅ አለች። አሁን አዩኝ አላልክም እንዴ? እኔ ልጆች ነው ያየሁት። ልጆች አይቻለሁ፣ ግን ትልቅ ሰው ሲመጣ አላየሁም። ደግሞ አላስተዋወቁም። ህፃናቶቹን ብቻ ነው የማየው ነው ይሄ ልጅ እያለ ያለው። ትልልቆቹን አላየሁም። በጣም ከባድ። እሺ አንተ ክፍለ ሀገር ነበርክ ነው? ዛሬ ነው የገባው? ትናንት ነው የገባው? ትናንት ማታ ነው የመጣሁት። አንተ ታዲያ ምንድነው በተደጋጋሚ ያየሁት የምትለኝ? እዚህ ግቢ ውስጥ አለ? እኔ ህፃናቶችን ነው የማየው፣ ትላልቅ ሰዎችን ነው ያየሁት እኮ። እሱ ይዟቸው ነው እያየህ ያለው። አዎ እሱ ወደ እሱ ሲገባ ይቻላል። ዘሩ ክፍለ ሀገር ነው አብዛኛው ጊዜው የሚያሳልፈው። ምናልባት ትላንት ማታም ተመልሶ ከሆነ ይሄ ሰው አንተ በየቀኑ አይቻለሁ ነው ያልከኝ አይደል? እኔ በብዛት ከከሳት ቤት ነኝ። ግን ይቅርታ ሮቤል፣ አሁን ጠቋሚህን ምን እያረከው ነው? እያስጨነቅከው ነው ያለው። አሁን እውነቱን ስነግርህ ያው ማመጋገብ ስላለብን አይደለም፣ አሰራርህን ነው አይደለም። እኔ የምፈልገው ምንድነው እስከዚህ እንደዚህ በፊቱ የምንሰራውን ስራ ሰርተን ታርጌት ቦታው ላይ እንደርሳለን እንጂ ጠቋሚያችንን አስጨንቀን ምናምን ለወንድምህ
እንዳይመስል ነው አሁንም የምነግርህ ይሄንን አይደለም እኔ በዛ መልኩ ከዚህ በፊት የማታደርገውን ነገር እንዳታደርግ እኔ ያለሁ እዚህ ጋር አትይኝ በጣም ሁለቱ ጋር ያለ ግጭት ስላለ ተነክታለሁ ተዝም በል ብዬ ምንድነው ህግ ባለበት ቦታ እንደዚህ ምን እያደረገ ነው ወንጀለኛ ነው እያለኝ እኮ ነው ዝም እንዳይሆን ነው የምፈልገው አሁን ስለ ወንጀለኛነት እኛ እኮ አሁን እኮ እያለኝ ያለው እኮ ወንጀለኛ ነው እኮ እኛ ፊት እኮ ነው ያለው አንተ እንደዚህ ወንጀለኛ ካልሆነ እሱ ምን ያንገበግባል ሁሉ ነገር ያሳይም ዲዘሩ ምን ሆናል ላንተ ብዬ ነው እስካሁን የታገስኩት ያለሁት ወይ አስወጣው ወይ ዝም በልበል ይኸውልህ እኮ አሁን እኮ ያንተ የሱን ቃል ሰምቻለሁ ያንተን ቃል ደግሞ እየሰማሁ ነው ያለሁት አይደለ እያመጋገብን እዚህ ቤት አንድ ቀን ብቻ ነው ህፃን መጥቶ የሚያውቀው የገዳሙ ልጅ ብቻ ነሽ እዚህ ቤት መጣ የምታውቀው ከመች ጊዜ ቆይቷል ከዛ በኋላ ግን ምንም ማንም ህፃን ልጅ የሚባል መጥቶ አያውቅም እኔን ስማኝ ሮቤል አሁን እየነገርኩ ነው ያለሁት አሁን ምንድነው መሰለህ ማድረግ ያለብን እንደዚህ በፊት እንደምንሰራው እናጣራለን እናወራለን እሱን አይደለ አወርተናው ማድረግ ያለብን ነው የምናደርገው ይሄ ተቋሚያችንን አስጨነቅነው ማለት ሮቤል አሁንም ለወንድሙ ሳይድ አድርጓል ማለት ነው እኔ አሁን እንደ ሰው ውጭ ሆኜ ሳያችሁ እንደዚህ አይነት ነገር ነው የማየው ገብቷል ይሄ ልጅ ማቆማ ከቅርበቴ ነው የፈለገ እኔ እኮ ቀደምም ውጭ ሆነን ምን ብያለሁ እናትህም አባትህም ሊሆን ይችላል የመጣ ነው ለስራ ነው ዝምድናው በኋላ ይጨርስ በኋላ በቃ ያልቃል ሁሉም ነገር አይደል ስለዚህ ለሰውም ለሚያውም ሰው ለኔም አሁን ደስ ይያለኝ ስላልሆነ ለወንድምህ ያለውን ሳይድ ተውና እኔና እሱ እንደ ጋዜጠኛና እንደ ማንኛውም ምንኖረው ነገር እናውራ ገብቷል አንተ ሞር ታውቀዋለህ ወንድምህ ነው አብሮ አደግ ነው ብዙ እድሜ ልዩነት የላችሁ ብዙ የሚጋጩ ነገሮች አሉ ከመጀመሪያው ጀምሮ አንተ እዚህ ስትመጣ 6 ወር ሙሉ አልክ 6 ወር ሙሉ ስትኖር እንዴት ቤተሰብ አያውቅ ይሄው እኮ ወንድምህ እኮ አጠገብህ አለ ወንድምህ እንኳን አያውቅ በሁለተኛ ደረጃ ቤተሰብ ያውቃሉ ማንንም አያውቅም ሚስቴ አሁን አለች ብለህ የት አለች አሁን አለች ብለህ ወጥቶ እሱ በተመለስንበት ቅስፈት ወጣለች የለችም አልኩህ እኮ አለች ብለህ እኮ ነው የመለስከው እኮ የለችበትን ምክንያት እኮ ነገርኩት ቤት ከገባ አይወጣም ስለዚህ እኔ ደግሞ ማረፍ ፈልጋለሁኝ ማርፍበትን ሰዓት እኮ ነው ከእናንተ ጋር እየተጨቃጨቀ ያለው ህፃን ልጅ ይዞ መጣ የተባለው ሰውዬ ክፍለ ሀገር ጓደኛችሁ ኦር ዘመዳችሁ ነው እሱስ አሁን ልጁን ይዞ የመጣበት ምክንያት ምንድነው ወንድምህ እዚህ ያለው ወንድምህ ሳይመጣ ከክፍለ ሀገር ጓደኛ ልጅ እሱ ከኔ ጋር ነው የመጣው ከኔ ጋር ነው እኔ ለስራ ስመጣ አብሮኝ ነው የመጣው ያኔ ደግሞ ትምህርት አልነበረም ክረምት ነበረ አዛ ልጁም ካሊኩን ብላ ስታስቸግረው ይዟት መጣ እሷ እንዴት የውጭ ሰው አላያትም ከአባቷ ጋር የመጣች ልጅ በረንዳ አለ እንግዲህ ስንገባ እንዳየነው በረንዳ ላይ ቢያንስ እንኳን አንድ ልጅ ለ20 ደቂቃ ለ10 ደቂቃ ነይ ግቢ እንኳን እስክትባል ወጣ ትጫወታለች ልጆች አሉ ግቢ ውስጥ እንደምናየው ካልተጫወተች እኔ ግድ ነኝ እንዴ እየጎተትኩ ይዤ ማስወጣት ሲቀጥል እኮ ለሊት ነው የመጣ ነው ለሊት አርብ ለሊት መጣን ቅዳሜ ነው አለን እሑድ ሄደ ቤት ሰዓት ነው የምትጫወተው ልጅ እኔ ያልኩ በየትኛውም አጋጣሚ ልጅ ከበር ከፍቶ ይወጣል ጎረቤት ያየዋል ማንኛውም አይነት ልጅ የእንግዳ ልጅም ይሁን እኮ ያንን ያየው እኮ ነው ያኔ ያየው ነው የሚያወራው ነው ማለት አስጨርሰኝ ነው ልጅ ቤቱን እስኪለምደው ለተወሰነች ደቂቃ ቁጭ ብሎ ሊያይ ይችላል እንጂ የተወሰነ ሰዓት ዞር ብለ ስታየው ወጥቷል ኦር ደግሞ የሆነ ቃ ያበላሽ ነው የምታገኘው እሷ አንተ ይዛት የመጣው እንግዲህ አርብ መጣችሁ ቅዳሜን ቆይታችሁ እሑድ ሄዳችሁ በዚህ አጋጣሚ እንዴት ጎረቤት እንኳን ወጣ ስትጮት አያያት ያን ያያትን ይሆናል ይዛት ገበያ ያየው ልጅ ነው ያወራው እሱ እኮ ወጥቶ የሚጮት ልጅ አላወራም እኔ ከዚህ ውጪ ሌላ ምን ማቀው ልጅ የለም እኮ ነው እያልኩ ያለሁት እሺ በመጨረሻ እዚህ የኖርኩት ለ6 ወር ነው አለ አዎ ለ6 ወር 2 ወር እንደሆነ ግን እየተናገረ ነው የምን 6 ከ6 ወር በፊት ስንጣላን ነበር እንዴ ካንተ ጋር ኧረ በስመ አብ እኔ እሱ ዝግቢ ማቀው ዋደፋ ምን አልከያችሁ ማቀው 2 ወር በቃ ከፈለገ አከራዋ ትጠይቅ እንዴ አንተ አልበዛውም እንዴ 6 ወር ይላል እንዴ እኔ ከሱ በፊት የነበሩትን ተከራዮች በጣም በመልካም ሰላም ከዚህ በፊት ስንት ጊዜ ነበር ስትጨቀጨቀኝ ነበር ክረምት ልጅ ተጠለኝ ነበር እዚህ ቤት የነበሩትንም አቃቸዋለሁ እያለ ነው ይሄ ከዚህ በፊት እኔ ስጋባም ነበር እያልኩ እኮ ነው የነበረ ሰው ነው ስለዚህ በጣም ውሸታም ሰው ነው ክረምት ላይ ነው የገባሁት አልኩ እኮ ለምንድን ነው የማትሰሙኝ እናንተ የግድ ወደኔ ነው እንዴ ወንጀል መምጣት የገባው አሁን ስለ ወንጀል እኮ አይደለም እያወራን ያለ ነው እያዞራችሁ ያላችሁት እኮ ለዛ ነው ወደ ላይ ወዴትም አይደለም ይኸውልህ ማወቅ የምፈልገውን እየጠየቅኩ ነው እንጂ
ወንጀል ምናምን አሁንም ስለ ወንጀል አይደለም እየነገርኩ ነው ከ6 ወር በፊት ነው የገባሁት አልኩ አይደል ካላመናችሁ ሄደን ጠይቃልኩ በቃ ሄደ የምታጣሩት ይሆናል ከዚህ ስትወጡ ምን አላች አከራው አለች አሁን ትኖራለች ቤቷን የምትሆን አከራው መጠየቅ እንችላለን የፈለከውና ጠይቅ አንተ ከኔ ጋር ምንድነው ችግር ከኔ ጋር አለብን ልቀቀኝ አልኩና ልቀቀኝ እደላለሁ ይላንተ እስካሁን ድረስ ያበዛል መሰለህ እንዴ ልቀቀኝ አንተ ልቀቀኝ ምን ሆነሃል አረ ነው ዘጋ የልጅ ነጠለጫማ እሱን ይዩት ምንድን የምን ነጠለጫማ እስቲ ወይ ዘሩ ዘመብያ አይደለም በስራቱ ያለ ነገር ይሄ ምንድነው ታዲያ ምንድነው አመጣብኝ ማለት ነው አመጣብኝ ማለት ነው እሱ ጋር ነው እናንተ አመጣብኝ የቱ ጋር ነው ያየውሽ እነሱ ጋር ነው አብራችሁ ነው ገባው እሱ ባረገው ኖሮ እንዴት ነበር እንትን ማለት እሱ ጋር ነው አንተ ለእሱ ተገባው ነበር እንዴት አላየው ሙስሊም ምን አይነት ተረጋጋ ተረጋግተህ ቁጭ በል አንተ ና ቁጭ በል ዘሩ ምንድነው ይሄ ማለት ጫማ ከየት እንደመጣ ነው አላውቅም የራስ ቤት አይደል እንዴ እኔ እንዴት እንደገባን አላውቅም እንዴት ነው ማቀም የምታስበው ጫማ እኮ ነው እኮ ይሄ እኮ ዝምባ አይደለም እኮ ይሄን የሚያህል ጫማ እንዴት እንደገባ አላውቅም ይባላል ዘሩ ይኸውልህ ከዚህ በኋላ በምን አይነት መልኩ ማውራት እንዳለብኝ አንተን አላውቅም ምን ማለት ነው አሁን ትክክለኛው መልስ ለኔ ስጠኝ ይሄ ጫማ የማን ነው እኔ አላየሁትም አልኩ አይደለም ይሄ እኔ አሁን ገና ነው ያየሁት ከእናንተ ይኸውልህ ናርዶስ ልጅ አላት ሲጀመር ናርዶስ ልጅ አላት የላትም ህፃን ይዛ ገብተህ ታውቃለች እሷ አልታውቅም ከየት አምጥታ ነው ታመጣው ህፃን ይዛ ገብተህ ታውቃለህ ማለት ነው ምን እያልከኝ ነው ያለው ታዲያ ይሄ ጫማ የማን ነው ሲጀመር ቤቱ ለረጅም ጊዜ ቤቱ ዝግ ሆኖ ነው የሚኖረው በዛ ሰዓት ከፍተህ ገብተህ ነው እኔ አንድ ነገር አሁን ትዝ ያለኝ ነገር ቢኖር እቺን ጫማ ለብሰ የገባችው እንጂ አንተ ምንድን ነው የምትለኝ ቆይ ምንድን ነው የምታበዛ አበዛ በታተሽ አከበርኩ ስማይተሽ ዘሩ ምን አባሪ ይፈተሽው ምንድን ነው የሚፈተሽው መፈተሽ ካለበት ዘሩ ምንድን ነው የሚፈተሽው ቤቱ መፈተሽ ካለበት መታከረ እኮ ነው ይሉታ ምንድነው እስካሁን ድረስ የሱ ወንድም ነብይ አክብሬያለሁ እንኳን ይሄዳል ይሉታ ምንድነው የምትጮኸው ምንድነው የምትለኝ ይሉታ እኮ በቃ ምንም ማረጋጋት ነው ልቀቀኝ አንተ በገዛ ቤት ነው እንዴ የምትለኝ ልቀቀኝ ሙሉ ነገር ሶፋ ማንሳት ካለብኝ ቁጭ በል ሜንታ ቤት ፖሊስ ይጣራ አታረጋግም ልቀቀኝ ማስረጃ አሁን ምንም እንቅስቃሴ አልፈልግም ልቀቀኝ ፖሊስ አንተ ቁጭ በል ብትናደዱ ልቀቀኝ እሺ ልቀቀኝ አንተ ምንድነው የምትለኝ አንተ በገዛ ቤት አትፈትሽም አንተ ምንድነው እንደሚያረግ አትፈትሽም ልቀቀኝ ምንድነው እንደሚያረግ ምንድነው የምትለኝ በገዛ ቤት የመተነው እንዴ ጉልበት የምታሳየኝ በኋላ አንተ ስለሆንክ ነው ይወራ እሺ ልቀቀኝ ዞር አትፈትሽም አልኩ አትፈትሽም ለምን ነው አልፈትሽም ምን ስለሆነ የምትፈትሽው ምን አለ ምንም ከሌለ ልፈትሽ እና ይችላል አንዴ ብታናግረኝ አንተ አንተ ሌባ እኮ ነው ያናገርከኝ ያለኸው እሺ ልቀቀኝ አትልቀቀኝ ሌባ ዞር በል አንተ ነበር ከሳብ ከፍተው ምንድን ነው የሚፈተሸው ምን ስላለ ነው የሚፈተሸው አንተ ና ግባ አልኩህ ና ተመለስ ተረጋጋ አንተ እንዴ አንተ ሌባ ነው እንዴ ምንድን ነው የምትለኝ አንተ ሌባ እኮ ነው ያናገርከኝ ያለኸው ልቀቀኝ ካሜራማን ናት አትገባም ናውጣ ልቀቀኝ ናውጣ ምንድን ነው የምትለኝ እኮ ቁጭ በል ንባ ካሜራማን በቃ ልቀቀኝ ብያለሁ በቃ ልቀቀኝ ሮቤል እዛ ጋ ያለው ነገር ምንድን ነው አንተ ነበር ሳብ ምንድን ነው ካሜራማን አንተ ነበር ሳብ ምንድን ነው ካሜራማን ታዲያ ከዚህ በላይ ምንድን ነው የምትፈልገው አንተ ሮቤል ወይ ልጅ አለ እዚህ ጋር እንዴ አባ ምንድነው ማዳበሪያውን አውጣለት ታፍኖ ነበር ልጁ አይዞህ ምንድነው ዘሩ ምንድነው ሮጣ አባ ባቢ ምን ሆንክ ምን እየተሰማ ነው ስምህ ማን ነው ናትዬ ምንድነው እየተሰማሽ ያለው ሰውነቱ ራሱ ተቃጥሏል ይሄ ልጅ ምንድነው የሚሰማሽ ምን ላምጣልህ ምንድነው አሁን ምን ልስጥህ እናቴን ብቻ ነው ፈልገው እኮ እናትህ ጋር እወስድሃለሁ ግን መጀመሪያ እኔ ምን ላድርግልህ እናቴን ነው ፈልገው በቃ እናቴን ነው ፈልገው
እሺ ናቲ ይገባኛል እኮ ግን ከዛ በፊት ውስጥህ የሚሰማ ስሜት ካለ ማን እንዳመጣህ የምታስታውሰው ነገር ካለ እስቲ ንገረኝ። እናቴ ነው በቃ እናቴ ነው ፈልገው። እሺ አሁን ውስጥ የሚሰማ ግልሃል እኮ ሰውነትህ ያቃጥላል ናቲ። እናቴን ብቻ ነው ፈልገው እኮ ወስደሃለሁ። እናትህ ታውቀዋለህ? ቤትህን ቤተሰቦችን ቤት ታውቀዋለህ? እዚሁ አካባቢ ነህ እንዴ? እዚሁ ትንሽ ራቅ ይላል ግን ማን እንዳመጣህ የምታስታውሰው ነገር አለ ናቲ? ሸፍኑኝ ነው ያመጡት። ምግብ ሲሰጡህ ነበር? ይንከባከቡህ ነበር? አዎ ትርፊያቸው ምናምን ይሰጡኛል። እሺ አሁን እኔ ምንድነው እንዳደረግልህ ይፈልግ? እናቴ ጋር ነው በቃ እናቴ ጋር። እሺ እናቴ ጋር ወስደሃለሁ። ግን ከዛ በፊት የሚሰማ የጤንነት ችግር ካለ ሰውነትህ በጣም ግሏል፣ ታቃጥላለህ። የሚሰማ ችግር ካለ መጀመሪያ አስረዳኝ። ለኔ ችግር የለም እናቴን ነው ፈልገው እኔ እናቴን ብቻ። እሺ ወስደሃለሁ እናቴ ጋር። ተመልካቾች እንግዲህ ያው ልጅ ያለው ስሜቱን ያውቀዋል። ይሄን አንድ ፍሬ ልጅ እያሰቃዩ ተራፊያቸውን እየሰጡ አሁን ከምነግራችሁ በላይ ነው። እኔ ቦታ ላይ ካልሆናችሁ የሰውነቱን ሙቀት ጭራሽ ልትረዱት አትችሉም። ግሏል። ምግብም መብላቱን እርግጠኛ አይደለንም። እናቱ ደግሞ በዚህ ሰዓት ምን እየሆነች እንደሆነ መገመት የሚከብድ ነገር አይደለም። እንግዲህ 2 ቀን ነው ብሏል። በዚህ 2 ቀን ውስጥ እሷ 2 ዓመት ሆኖባታል። አንድ ልጇን የጠፋባት እንግዲህ ወደ እናቱ ቤት ይዤው እሄዳለሁ። ሰራቄ የተባለውንም እንግዲህ የሮቤልን ወንድም ሮቤል ተከትለውታል። እንግዲህ እኔ ምን ማለት እንደምችል አላቅም። ልጅ ያለውና ልጅ ያለው ብቻ ነው ይሄን ስሜት ሊረዳው የሚችለው። ናትዬ አይዞህ፣ ወይተ ከእናትህ ጋር አገናኝሃለሁ። በርታ እያልክ እንሄዳለን። እሺ አባቴ ጠንከር በል። እሺ ወደዚህ ወረዱ ይመስለኛል፣ ግን በየትኛው አቅጣጫ መሄድ እንዳለብን ነው። ሄሎ ሮቤል፣ ወረታች ነው ወረዳችሁት ነው ቁልቁለቷን? ኦኬ እንግዲህ እኛ እየወረድን ነው። ካያችሁን አግኝታችሁታል? ኦኬ እሺ ምንድን ነው እየሆነ ያለው? እየሰማኸኝ ነው? ሮቤል አንተ እንዴት ትረጋጋለህ? ምንድን ነው ያደረከው? አንተ እየሰራህ ነው አላውቅም ማለት ነው አይደለም? አንዴ ስማኝ ሮቤል፣ አንተ ተረጋጋ እኮ እያልኩህ ነው። አሁን በእንደዚህ አይነት ሁኔታ ቅድምም አልረጋጋ ብለኸኝ ነው ስራችን እየተበላሸ ነው። እኔ ማሰብ በቃ ሆነ ማመን አቃተኝ። ምንድነው? እኔ ግን ዘሩ ይኸውልህ አንተ ተረጋጋ አልኩህ። ይሄ ሁላ መሮጥ አሁን እንግዲህ ከዚህ ሁላ ድካም በኋላ ይሄን ሁሉ ጫካ አቋርጠን እስክንመጣ ወንድምህን እንዴት በእንደዚህ አይነት ሁኔታ ትክደዋለህ? በቃ ተውኝ አልኳችሁ አይደል? ሂዱ። መተው መፍትሄ አይሆንም። ይኸውልህ ዘሩ፣ አሁንም የምነግርህ ነገር መተው መፍትሄ አይሆንም። አይደለም መውደቅ፣ ከዚህም በላይ ሊያጋጥም ይችላል። ምንድነው ያደረከው ዘሩ? እየሰማኸኝ ነው? ሮቤል አንተ ካልተረጋጋ እኮ ባልገፈተረው ኖሮ እስካሁን እንኳን ይዞ ነበር እንዳሯሯጡ። ስለዚህ አንተ አሁን መረጋጋው አልገባኝም። በቃ ታዲያ ምንድነው ስራችን ይበላሽ? አንተ እንደዚህ ስሜታዊ ሆነ አይደለም? ስሜታዊ እኮ አይደለም። በቃ ሆነ። አሁን መያዙ ነው ዋናው አይደል? ቁም ነገሩ በቃ ወደ ህግ ቦታ እንሂድ። በቃ ምንም ህግ ቦታ መሄድ ሳይሆን ዘሪሁን ምን እየሰራ ነበር? ምንድነው ያ ልጅ አሁን ከየት አምጥተው? እንግዲህ ይሄን ጎረቤትህንም እንደዛ ስታንቋሽሸው ስትሰድበው ነበር አይደል? እያየን ነው። ወንድምህን ፊት ለፊት ነው የካድከው። ይሄን ነገር እኔ እኮ ገፍቼ ይሁን ይደረግ ባልል ኖሮ እኮ እንደ ወንድምህ ቢሆን ገና ይቀጥል ነበር እኮ። አሁንም አንገትህን መድፋቱን ተውና ሮቤል፣ ምንድነው እየተፈጠረ ያለው? ምንድነው? ምን አይነት ሰው ነው ዘሩ? ወንድምህ ነው። ምን አይነት ሰው ነው? ምን አይነት ሰው ነው ማለት? እኔ ማውቀው ዘሩ እንደዚህ ነው እንዴ? አንተ የምታውቀው ዘሩ እንደዚህ ነው? ቅድም ስትጨቃጨቅለት የነበረው ዘሩን አየኸው አይደል? ማመን አቃተኛ ዲቭ። እንዴ አንተ እንኳን እንዴት ይሄን ማመን ትችላለህ? እኔ አሁን ካንተ የምፈልገው ይሄ ልጅ እንደዚህ አይነት ባህሪ ነበረ ወይ? ምን አይነት ልጅ ነው? ዘሩባቤልን እንኳን እኔ አንተም ታውቀዋለህ እያልኩ እኮ ነው። አንተ የምታውቀው ነው ያለ እኔ እንዴት ታውቀዋለህ? ለኔ መልካም ወንድሜ አባቴ የሚለው ወንድሜ እኮ ነው። ከአባቴ ቀጥሎ አባቴ የሚለው ወንድሜ እኮ አንተ የምታውቀው ያለ እኔ ላውቀው አልችልም። ይሄ ልጅ ገባኝ። ይኸውልህ
አስተዳደጋችንም ሆነ እኔንም በጣም ሲንከባከበኝ ያደገ ወንድሜ አሁንም ባለው ህይወቱ ህፃን ልጅ የሚንከባከብ የሚወድ ሲያይ የሚሳሳ ልጅ ነው። እኔ ሳቀው ዘሩ ሮቤል አሁን ለሰው ለማንም አስተዋይ የሆነ ልጅ ነው እንዴ። እኔ አሁን ለማንም ነው ይሄ ግራ ሊገባ የሚችለው እኮ ለእኔ ብቻ አይደለም እኮ ለሁሉም ነው። እሱን እኮ ነው የምልህ። ታዲያ ምን ተብሎ ነው የሚወራው? እኔ እኮ እንዴት ላናግረው ራሱ ይሁን እያየህ ወዴት ነው አንተ በለው በቃ በለው በቃ አንተ ዘር በለው ሮቤል ሽፋን ስሰጥ እንኳን እንዳላይ ያስለፋኝ ነበር ሰው አንተ ሲያስለፋኝ በቃ እሺ በል ዘሩ እየሰማኝ ነው አይደል? ካሁን በኋላ ሽፋን እንዳትሰጥ ከዚህ በኋላ በእኔ ነው የሚበሰው። ከዚህ በላይ ልታገሰ ለማመጣት ምንድነው የምትፈልገው? ምንድነው የሆንከው? ምንድነው የፈለከው? አንሰው ያዘው። እሺ ና ያዘው። እዛ ጋር ይቀመጥ። ይኸውልህ ትሰማኛለህ? ዘሩ እንደሚቻልም ግራ ነገር እግሬን ምንድነው የፈለከው? ምንድነው የፈለከው? ምንድነው ፍላጎትህ? ምንድነው ሮቤል? ምንድነው? አባዬ ደወለ። አባዬ አቤት አባዬ ደወለ። አባት እንዴ በዚህ ሰዓት ሊደውሉ ቻሉ? አንሳው ሮቤል አባትህ በመጀመሪያ ደረጃ እንዴት በዚህ ሰዓት ሊደውሉ ቻሉ? አንሳው አልኩ። አንተ ሮቤል ደውለውልህ ያውቃሉ? አላውቅም። ምንድነው አንተ ለምን ምን ፈልገው ደወሉ? ምንድነው የምለው? አንስቺ ምንድነው የምለው ማለት አንሳው ጉድህን ንገረው። የምትላቸውንም እኔ ነኝ የምነግርህ። ወንድምህን እንዴት ሊደውልልህ ቻሉ? እኔ እስከዛሬ ደግሞ ደወለ። አዳምጠኝ። እስከዛሬ ሲደውሉልህ አይቻላቅ። በአጋጣሚዎች አጋጣሚ ነው ብለን እንለፈው። ይሄን ሁላ ነገር እያሳለፈን አባትህ መደወላቸው አባ አንሳው አንሳና አውራቸው። ህግ አካላት እንውሰደው በቃ